በኢትዮጵያ የሀገር ፍቅር ስሜት ተገፍቶ የወያኔን እድሜ ለደቂቃ እንኳን የሚያራዝም ውሳኔ ሆነ ተግባር መፈጸም የለብንም። መንግስቱ ኃይለ ማርያም ስልክ አስፈልጎ ደውሎልን ነበር። እናታችን ግን በጊዜው ስለተናደደች የምትናገረውን የምትፈልገውን ተናግራ ላው ላይ ዘግታበታለች። ለምን አባታችን ለሱም ቢሆን ክፉ ሰው አልነበረ። ኮሎኔል መንግስቱ ደርግን ኮትኩተው አሳድገውት ይሆናል፣ ነገር ግን አልወለዱትም። የደርግ እናትም አባትም ኮሎኔል አጥናፉ ናቸው። ሆኖም ደርግ ፈጣሪውን መልሶ ለመብላት የወሰደበት ጊዜ ከ5 ዓመት ያነሰ ነበር። ህዳር 3 ቀን 1970 ዓመተ ምህረት በዕለተ ቅዳሜ አጥናፉ ተገደሉ። አብዮት ልጆቿን በላሽ ተባለ። ሲያልቅ ያምር ሆነ እንጂ መንጌና አጥናፉ ጎረቤት ነበሩ። ሚስቶቻቸው ባንችና አስናቀች በአንድ ሲኒ ቡና ጠጥተዋል። ትምርትና ትግስት ከነሱ ራፌል አጥናፉ ጋር ኳስ ሲራገጡ ማህረቤን ያያችሁ ሲጫወቱ ይውሉ ነበር። ጨርቆስ መሿለኪያ 4ኛ ክፍለ ጦር ግቢ የሟችም የገዳይም ቤት ነበር። አባታችን ምንም ሳይሰማ በቀጥታ ባለው በሂልተን በኩል ባለው ቁልቁለት መጥቶ ልክ ቤት ሲደርስ ኮፍያውን መስቀያው ጋር ሊያስቀምጥ ሲል እናቴ ሮጣ እንዴ ሻለቃ መንግስቱ ኃይለ ማርያም ምን ሆኗል ተመቷል አለችው። እሱ እንደውም አልሰማ። ወዲያው ኮፍያውን መልሶ አድርጎ በቤታችን እርስ በርስ የተያያዘ ነው በራለው። በዛ ተመልሶ ሮጦ ገብቶ ይዞት ወደ ሆስፒታል ትንሽኛውን ሻለቃ መንግስቱ ኃይለ ማርያም ተመቶ ነበር። መንጌ ቀኝ እጃቸው ጎረቤታቸውና ለአጭር ጊዜም ቢሆን አለቃቸው በነበሩ ሻለቃ አጥናፉ ላይ ድንገት ሲጨክኑ ሐዘኑ ከባድ ሆነ። የሟች ልጅ ሱራፌል አጥናፉ እንደሚያስታውሰው ከሆነ ገራገሯ ወይዘሮ ባንቺ ቢሻው ለቅሶ ደርሷቸዋል። ትዝ ይለኛል። እማዬ ወይዘሮ ባንቺን ባልሽ ባሌን ገደለው እያለች ተቃቅፈው ሲላቀሱ ነበር ይላል ሱራፌል። ለመሆኑ ከኮሎኔል አጥናፉ አባት መገደል በኋላ ልጆች እንደምን ኖሩ? ከ8ቱ ልጆች 5ኛው ሱራፌል አጥናፉ መንጌ አባቴን ካስገደለ በኋላ እኛ መንዳሮ ገቃ ከቤት አውጥተው ጣሉን ሲል ረጅሙን ቤተሰባዊ መስቀልቀል በአጭር አረፍተ ነገር ለቢቢሲ ጀምራል። ሁለቱ ወንድሞች በብስጭት ሞቱ ይላል ሱራፌል በሐዘን። ሱራፌል አጥናፉ አባት ባላለው የኮሎኔል አጥናፉ 5ኛ ልጅ ነኝ። አሁን እኔ ራሱ 5 ልጆች አሉኝ። የምተዳደረው በሹፍርና ነው። የአጥናፉ ልጆች 8 ነን። አሁን በህይወት ያለነው ግን 5 ስንሆን 3ቱ በህይወት የሉም። የሁለቱ ሞት ከአባታቸው መገደል ጋር የተያያዘ ነው። አባታችን አጥናፉ የተገደለው 2 ወንድሞች ራሻ በሄዱ ልክ በ10ኛው ቀን ነበር። ታላቅ ሰለሞን አጥናፉ ይባላል። ራሻ ለከፍተኛ ትምህርት እንደሄደ አባታችን ሞት ሲሰማ በዛው ያምሮ በሽተኛ ሆነ። እዚህ መጥቶ አማኑኤል ሆስፒታል ተሞከረ፣ አልተቻለም። እናታችን ብዙ ደከመች፣ ግን አልሆነም። በጣም ይበሳጭ ነበር በአባታችን ሞት። ለምሳሌ እንደማስታውሰው ድንገት ተነስቶ በእግሩ ጎጃም ድረስ ይሄድ ነበር። አምሮ ታወከና በመጨረሻም ብዙ አልቆየም ራሱን አጠፋ። የሁላችንም ታላቅ ዶክተር መክብብ አጥናፉ ይባላል። እሱም እንዲሁ በአባታችን አላግባብ መገደል በጣም ይበሳጭ ነበር። ራሽያ ሕክምና ተምሮ ከተመለሰ በኋላ ብዙ ዓመት ሆሳና መንግስቱ ኃይለ ማርያም ሆስፒታል ሰርቷል። አባቱ እንደገደለው ሰው ስም በተሰየመ ሆስፒታል ውስጥ መስራት ምን ስሜት እንደሚሰጥ አስበው ይላል ሱራፌል። ከሆሳና ህዝብ ዶክተር መክብብን የማያውቅ የለም ማለት ይቻላል። ተወዳጅ ሐኪም ነበር፣ ግን በአባታችን ሞት እጅጉን ይበሳጭ ነበር። እኔ ጨቃጨቀው ነበር። በቃ አባታችን የሚያምንበትን ሰርቶ አልፏል፣ እኛ ራሳችንን ህይወት ነው መኖር ያለብን እለው ነበር። እሱ ግን ብዙ ሚስጥር ያውቅ ስለነበር አይሰማኝም። በጣም ብስጩ ሆነ። በመጨረሻም እሱም ጭንቅላቱ ተነካና ሞተ። ሟች ወንድማችን ሰለሞንና ዶክተር መክብብ አባታችን ነገሌ 4ኛ ክፍለ ጦር እያለ የተወለዱ ነበሩ። ሌሎቻችን ግን እዚህ መሿለኪያ 4ኛ ክፍለ ጦር ግቢ ውስጥ ነው የተወለድነው። ቴድሮስ፣ ጌታሁን፣ ሳምሶን እንዳለ፣ እህታችን አብነት፣ እኔን ጨምሮ ሁላችንም የመሿለኪያ ልጆች ነን ይላል። እኛ ቤት ነበር የሚያድሩት። የመንጌ ልጆች ጋር አብረን ነው ያደግነው ይላል ሁኔታውን ሲያስታውስ። መንጌ ከሐረር 3ኛ ክፍለ ጦር አባቴ ሲያስጠራው እኛ ቤት ነበር ያረፈው። ደርጉን ያሰባሰበው እኮ አባቴ ነው። በየጦር ክፍሉ እየደወለ ተወካይ ላኩ እያለ ይላል። በኋላ ነው ነገር የመጣው እንጂማ ጎረቤት ሆነን እንኖር ነው።
ውባንችና እናቴ አስናቀች እኮ ቡና ሲጠጡ ነው የሚውሉት ይላል። እኛ ግቢ ቅዳሜና እሁድ ኳስ ስንራገጥ ነበር የምንውለው። የኮሎኔል ነጋሽ ዱባለ ልጆች ምስራቅ ነጋሽ፣ ገብረየስ ወልደ ሐና የሚባል ነበር የደርጓና ጻፊ ተብሎ የተመረጠ ከ3ኛ ክፍለ ጦር። እሱ 2 ልጆች ነበሩት። ስማቸው ግን ተረሳኝ። እኛ ግቢ ነበር ኳስ የምንጫወተው እያለ ሱራፌል የሟች ልጅ ትረካውን ይቀጥላል። ደግሞም ሁላችንም ፈለገ ዮርዳኖስ ነበር የምንማረው። ያኔ ፈለገ ዮርዳኖስ የግል ነበር። በወር 6 ብር ይከፈል ነበር። ከመንገስ ሴት ልጅ ጋር አብረን ነበርን። ልክ መንግስቱ ግድያ ሲሞከርበት አባቴን ቤተ መንግስት እንግባ አለው። አባቴን የ4ኛ ክፍለ ጦርን አለቅም አለ። ያኔ እሱ ጥበቃ የለው ምን የለው። አንድ አቶ ኤፍሬም የሚባሉ ሹፌር ብቻ ነበሩት። ቤተ መንግስት ያልገባ ነው አባቴ ባለመፈለጉ ብቻ ነበር ይላል። የአጥናፉ ኑዛዜዎች ዛሬም ድረስ አነጋጋሪ ናቸው። በየክፍለ ሀገሩ የኢትዮጵያ ትቅደም ባንዲራን እየሰጠ ሚሊሻን ያደራጀ አባቴ ነው ይላል ሱራፌል። በየሄደበት ማስታወሻ የመያዝ ልምድ ነበረው። ማት ማስታወሻ ነው ትቶ ያለፈው። ፎቶዎች፣ ካሴቶች፣ እጅግ ማት መረጃዎች በእጃችን አሉ ይላል። ኮሎኔል አጥናፉ ተገደለ። ቅዳሜ ገድለው እሁድ ቤታችን መጥተው በርብረው ብዙ ነገር ወስደዋል። ይህ ሁሉ ከዚያ እንዴት እንደተረፈ አላውቅም ይላል። ለምሳሌ በ2069 ዓመተ ምህረት የጻፈው የግል ማስታወሻ ላይ ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምን ጊዜ እምነቴ ነው ይላል። እነ ተፈሪ በንቲ፣ ኮሎኔል ሻምበል ሞገስ፣ ሌተናል ኮሎኔል ዳንኤል አስፋውና ሌሎችም እሱ ወለጋ ጊምቢ ወታደር ሊያስመረቅ በሄደበት ነው የተገደሉት። ተደውሎ መረሸናቸው ተነገረው። እንዴት እንዲደረጋል? አሁንም ይሄ መግደል አልቀረም። ትናንት አማንን ገደልን፣ ዛሬ ተፈሪን ገደልን። ይሄ መግደል የት ነው የሚያበቃው ሲልና እሱን እዚህ እንነጋገራለን አለው መንጌ። ያኔ በ27/5/69 ዓመተ ምህረት በጠዋት ከጊምቢ አዲስ አበባ እየመጣ የጻፋት ማስታወሻ እነሱ በተረሸኑ ማግስት መሆኑ ነው። ላምብብል የተገደልኩ እንደሆን ይላል ርሱ። በጎሰኞችና በስልጣን ጥመኞች በሐሰት የተገደልኩ እንደሆን ተመልሻለሁ። እጭቁን እውነተኛ የኢትዮጵያ ሕዝብ ሁሉ እንደሆኑ ዛዜን በሐቅ አረጋግጣለሁ። ስለሆነም ቤተሰቦች የጭቁን ወገን ስለሆኑ በሐሰት ታሪካቸውና ሕይወታቸው እንዳይበላሽ እንዳይንገላ ለኢትዮጵያ ጭቁን ሕዝብ አሳስባለሁ። አሁን ሳስበው ከነሱ ጋር ቀላቅለው የገደሉኝ እንደሆነ ብሎ ነው የጻፈው ይላል ልጁ ሱራፌል። እዛው ማስታወሻ ላይ ጭቁን የኢትዮጵያ ሕዝብ ሆይ እኔ እዚህ አድርሻለሁ፣ ታገልና ራስን ነጻ አውጣ ይላል። አባቴ ሁሉን ነገር ልቅም አድርጎ ማስታወሻ የመያዝ ልምድ ነበረው። የየቀኗ ሪፖርት አለች። ብዙ ማስታወሻዎችን፣ ፎቶግራፎችን፣ በካሴት የተቀረጹ ድምጾችን በሙሉ ትቶልን ሄዷል። እንዲያውም ይሄ ነገር በኢትዮጵያ መንግስት ማህደር ውስጥ ቢቀመጥ ለመጪው መንግስት ትምህርት ይሆናል ብዬ አስባለሁ ይላል። እዚህ የግል ማስታወሻ ላይ ያገኘሁትን ላንብብልህ። እኛ የምናካሄደው አብዮት ነው። በስተት ንብረት ተወርሻል የሚል ካለ ፍርድ ቤት ይሄድ። የተበደለ ካለ ለኛ ሳይሆን ለፍርድ ቤቱ ይናገር። ማንኛውም ሰው ያለ ፍርድ ቤት ውሳኔ እንዳይገደል አሳስባለሁ ሲል በቀይ እስክሪብቶ ጽፏል ይላል። ይህ ግድያ የሁለቱን ቤተሰቦች የኑሮ ሁኔታ ፍጹም የለያየ ሆኗል። የመንግስቱ ልጆች ዶክተር ሆነዋል፣ እኛ ደግሞ ሹፌሮች ሆንን። ዶክተር የሆነው ወንድማችን ሞተ። ሕክምና ለመማር ራሽያ የሄደውም አምሮን ታሞ ተመለሰ ይላል። እንደነገርኩህ አብረን ያደግነው ከመንግስቱ ልጆች ጋር ግን እኛ መንጌ አባቴን ከገደለው በኋላ ያላየነው መከራ የለም። ንፋስ ስልክ አጠቃላይ ትምህርት ቤት ክፍያ አቅቶን ተባረናል። አስታውሳለሁ አንድ የስፖርት ትምህርት ብራተን ከትምህርት ቤት ስንባረር ሉል ሰከድ ዘካሪያስ የሚባል ነበር ዳይሬክተሩ። ያን ያግኝቶ ሁኔታውን ነገርኩት። ይሄ ክፉ ለመሆኑ ጥሮታ ሰጥቷቸዋል ብሎ አዝኖ ካሁን በኋላ ያጥናፉ ልጆች ማንም እንዳያባረራቸውን ያለው ብሎ ወደ ትምህርት ቤት መልሶናል ይላል። ጀርባቸው የጠና ተብሎ የቀበሌ መታወቂያ ሁሉ የተከለከልንበት ጊዜ ነበር። እናታችን 3 በ5 በሆነች አንዲት ክፍል ቤት ኖራ ነው የሞተችው። እሷንም እግዚአብሔር ይስጠው አቶ ወንድሙ የሚባል የከፍተኛ 19 ሊቀመንበር መንጌ ቢገድለኝም ይግደለኝ ብሎ ነው ያሰጠን ይላል። እዛች ክፍል ተደራርበን ነበር የምንተኛው። ከፍ ስንል ረዳት ሆን። ከዛም እኛም እንደምንም መንጃ ፍቃድ አወጣን። አባታችን ቢኖር እኛም ዶክተር እንሆን ነበር። ብቻ መንግስቱ ያላስደረገን ነገር የለም። በመጨረሻ እንዲህ ሀገር ጥሎ ሊሄድ ይላል በብስጭት። በእርግጥ ጀነራል ጃጋማ ኬሎና አጥናፉ አባታን እዚህ ጋር አንስተን ትረካውንና የመንግስቱ ልጅ ለነሱራፌል ስላደረገችላቸው ነገር እንቀጥላለን። በንጉሱ ጊዜ ጃጋማ ኬሎ አለቃው ነበሩ። ነገሌ 4ኛ ክፍለ ጦር በኋላ ከ60ዎቹ ጋር ሊገደሉ ተብሎ እንዳይገደሉ ያደረገው አባቴ ነው። ይሄን ራሳቸውን የተናገሩት እንኳን መገደል እንዳይታሰሩ ብሎ ነው አባቴ ያዳናቸው። ይወዳቸው ነበር። አሁን በቅርብ ጊዜ ነው የሞቱት። እንደመሰከሩለት ነው የኖሩትም ይላል።
በተደጋጋሚ እኔ ከደርግ የተረፍኩ በኮሎኔል አጥናፉ ነው ሲል ተናግሯል። መንግስቱ ግን ስልጣን እንዲያዝ የ3ኛ ክፍለ ጦር አለቃውን ማዕረግ ከልክሎኛል ብሎ ወዲያው ነበር ያስረሸነው። ቂመኛ ይመስለኛል መንግስቱ ይላል። አባቴ ግን እንደዛ አልነበረም። አባቴ ስለሆነ አይደለም እንደዛ የሚል በተደጋጋሚ ማስታወሻውን አይቻለሁ፣ አንብቤያለሁ። እኛ መጣነው ለውጥ እኮ ሰው ለመግደል አይደለም ሲል ጽፏል። በተደጋጋሚ ግድያን ተቃውሟል። ያስገድለውም ይህ አቋሙ ነበር ይላል ልጁ። ያኔ ከደርጎች መሃል ትንሽ ትምህርት የቀሰመው እሱ ነበር። አዲስ አበባ ዩኒቨርሲቲም አሜሪካም ድረስ ሄዶ ተምሯል። በቁጣም በችኮላም የሚያምን ሰው አልነበረም። ሰከን ያለ ሰው ነበር። ሁለት ነገር ነው በዋናነት ጥርሱ ውስጥ ያስገባው። የመጀመሪያው ሶሻሊዝም አይሆንም። የኢትዮጵያ ሕዝብ ሃይማኖተኛ ነው። ታሪኩም ባህሉም አይፈቅድለትም። ሶሻሊዝም ብለን ባድ ነገር አንጫንበት፣ ሶሻሊዝም ለኛ አይሆነንም ነበር ያለው። ሌላኛው ደግሞ እኛ ወታደሮች ነን፣ ስልጣን ለሕዝብ አስረክበን ወደ ካምፓችን እንመለስ የሚል አቋም ነበረው። ያኔ ነው ጥርስ የተነከሰበት። ኮሚቴ አዋቅረው በአንተ ጉዳይ እስክንወስን ጠብቅ አሉት ይላል። ህዳር 3 1970 ዓ.ም ቅዳሜ ነበር አስታውሳለሁ። ዝም ብሎ ቁጭ ብሎ ሲጽፍ ትዝ ይለኛል። 3 ቀን ከቤት አልወጣም። እኔን ጉንፋን አሞኝ ይመስለኛል ቤት ነበርኩ ያን ሰሞን። ሐሙስ፣ አርብ፣ ቅዳሜ ቤት ነው ያለው ሲጽፍ። ቅዳሜ ጧት ሲወጣ ትዝ ይለኛል ቶሎ ላንድ ሮቨር ውስጥ አልገባም። አቶ ኤፍሬም አሉ ሹፌሩ። ዝም ብሎ በረንዳ ላይ ቆመ። ኳሴን ይዤ እሱ ጋር ቆምኩ። ጭንቅላቴን እየዳበሰ ለማየ በእንግዲህ ካልመጣ ልጆችን ነገር አደራ እያለ ተናገራት። መኪና ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳመን። ትንሽ ቆይታ እናቴ ከቢሮ ስልክ ደጋግማ ስትደውል እያነሳ አለሁ ደህና ነኝ እያላት ነበር። የሆነ ሰዓት ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የለም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ አላት። ታውቋታል። ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ጀመርን። የመንግስቱ ሚስት ወይዘሮ ባንች ቢሻው ጧት ለቅሶ መጣች። የማየ ወዳጅ ነበረች። ማልቀስ ጀመረች። እናቴ እሷን አቅፋ ባሌን ባልሽ ገደለው እያለች ተያይዘው አለቀሱ። ያኔ አሳዛኝ ነበር። የወይዘሮ አበበች መታፈሪያ ባትኖር ኖሮ አሳዛኝ ነበር ይላል። ሬሳውን አልሰጡንም። ለቅሶ እንዲለቀስ ያስፈቀዱልን ኮሎኔል ነጋሽ ዱባለ ይመስሉኛል። ለቅሶ እንዳለቀ ብዙም አልቆየንም። የመንግስት ቤት ነው ልቀቁ ተባልን። ከ4ኛ ክፍለ ጦር የት እንግባ? እናታችን 8 ልጆችን ይዛ ወዴት ትሄድ? ማን ያስጠጋን? ምን አለ አባታችን እንደው ገድለውታል አይመለስ። ለውለታው ለዚህ ስላበቃቸው እንኳን የቀበሌ ቤት ቢሰጡን ይላል በቁጭት ሱራፌል። የሀገሩን ሁሉ የመሬት ባለቤት ያደረገ ሰው ነው። እኛ ቤተሰቦች የምንቆምበት መሬት ማጣት ነበረብን ሲልም ይጠይቃል። በኋላ እዚህ ሐኪም ማሞ ሰፈር በፍቃዱ ተሰማ የሚባል የእናታችን ዘመድ እሱ ከገደሉኝ ይግደሉኝ ብሎ አስጠጋን። አቶ በፍቃዱ 12 ልጅ አለው። እኛ 8 ነን። 20 ሰው ሆነ አንዲት ቤት ውስጥ መኖር ጀመርን። 20 ሰው አንድ ቤት አስበው እንግዲህ። ብቻ በእንዲህ አይነት ሁኔታ አደግን። ችግሩ ምግብ ምናምን ነበር። አንዲት አይዳ በቀለ የምትባል የእናታችን የአባቷን ቤት የወረሰች ልጅ ታሪካችን ታውቅ ስለነበር አስጠጋችን። እማየሷ ቤት ምግብ መስራት ጀመረች። እዚህ ዮሴፍ ቤተክርስቲያን ጋር አንድ ድርጅት ነበር። የድርጅቱ ሰራተኞች ሽሮ እናቴ ጋር እየመጡ በኮንትራት መብላት ጀመሩ። ያችን እየሸጥን እንደምንም አደግን። በመሃል ምን ይሆናል መሰለህ አንድ ወይዘሮ አበበች መታፈሪያ የሚባሉ ሴትዮ የተጠለልንበት ቤት አፈላልገው ይመጣሉ። የለጋር ሚኒ ባለቤት ናቸው። ያኔ ዝነኛ ካፌ ነበር። ትዝ ይለኛል በሬኖ መኪና ነበር የመጡት። የኮሎኔል አጥናፉ ልጆች አሳዩ ብለው ገቡ። እማዬ ይቅርታ አላውቀውትም አለቻቸው። አዎ አታውቂኝም፣ እኔ ታስሬ ሞት የተፈረደብኝ ሰው ነበርኩ። 167 እንሆናለን ሞት ተፈርዶብን። አያኔ የኮሎኔል አጥናፉ በእስር ቤት በየክፍለ ሀገሩ ሀገር ይጎበኝ ስለነበር ድንገት ደርሶ ሲገባ ያያቸዋል። ደግሞ እናንተ ምን አድርጋችሁ ነው ሲላቸው አይኛ ሞት ተፈርዶብን ነው ይሉታል። ምን አድርጋችሁ? ኢዲዩ ናችሁ ተብለን። እንዴ ኢዲዩ እኮ ለውጥ ያመጣ ነው ህዝቡን ገድለን ለመጨረስ አይደለም። ማን ይሄን ያዘዘው? አንቺ ምንድነሽ አለኝ። እኔ ለጋር ሚኒ ባለቤት ነኝ አልኩት። ብሎ ሽፍቷቸው ብሎ ከሞት ያስጣለን ያንቺ ባለቤት ነው ብላ ለማየ ነገረቻት። እሳቸው ተከታትለው አፈላልገውን ነው እንግዲህ የሱን ውለታ ለመመለስ የመጡት። በሉ እንግዲህ እኔ ካሁን በኋላ አልመጣም፣ ለማንም ትንፍሽ እንዳትሉ ብለው አስጠንቅቀው በወር 300 ብር ተቆራጭ አድርገውልን ሄዱ። ጊዜው 1971 ወይ 1972 ይመስለኛል ይላል። 300 ብር በዛን ጊዜ አስበው። አባታችን ሀገር ሲመራ እኮ ደሞዙ 800 ብር አይሞላም። እሷን 500 ለቤት ተቆራጭ ያደርጋል፣ ሌላው ለኪሱ ይወስዳል። እሳቸው ግን 300 ብር በየወሩ በዛን ጊዜ በጣም ብዙ ብር ነው። እውነቱን ንገረኝ ካልከኝ በሳቸው 300 ብር ነው ያደግነው ይላል። ከዛም የአባታቸው አጽም ፍለጋ ቀጠለ። ያልሄድንበት የለም፣ ያልጠየቅነውም የለም። እኔ እንዲያውም በየሳምንቱ ከርቸሌ እየሄድኩ የደርግ ባለስልጣናትን
እያልን ብስኩትና ውሃ እያዘዝኩ ጠይቃቸው ነበር። 85 ላይ ይመስለኛል ሳሌም የምትባል መጽሔት ላይ ደበላ ዲንሳ እጃቸውን ወደ ላይ አድርገው ያስገደልኩትም የገደልኩትም የለም በሚል የወጡባት መጽሔት ገዝቼ ሳነብ ጋዜጠኛው መጨረሻ ላይ እንደው በከንቱ ሞተ የምትሉት ሰው አለ ወይ ብሎ ጠየቃቸው። እሳቸው ሲመልሱ አጥናፉ ያሳዝነኛል። አስታውሳለሁ ለምሳ ስንነሳ አንዴም የምናገረው አለ ቁጭ በል ወንድሜዎች ብሎን አንድ ወረቀት አውጥቶ ንግግር ያደረገ ካምፕ የምንገባበት ቀን ትወሰን፣ ሚክስድ ኢኮኖሚ እናድርግ፣ ሶሻሊዝም የማይሆን ነገር ነው ብሎ ተናገረ። እሱ ለኢትዮጵያ የሚጠቅም ሰው ነበር፣ በከንቱ ሞተ የሚለው እሱ ነው ብለው የተናገሩትን አንብቤ ከርቸሌ ሄጄ አገኘዋቸው። የሱ ልጅ ነህ አሉኝ። አዎ ስላቸው ገረማቸው። ደጋግሜ ጠይቄያቸዋለሁ ስለ አባቴ ይንገሩኝ እያልኩ ደህንነቱ ተስፋዬ ወልደ ስላሴንም አግኝቼዋለሁ። እሱን እንኳን ስልጣን ላይ ያለ ማግኝቼዋለሁ። ቤቴ እዚህ ሩዋንዳ ነበር። ከማየ ጋር አንድ ቀን በጠዋት ሄደን አባቴን አጥቻለሁ ስራ አስቀጥረኝ ብዬው አውቃለሁ። ሹፍርና ትችላለህ ብሎኝ አልችልም ስለው ያን የሰራተኛና ማህበራዊ ጉዳይ ለሽመልስ አዱኛ ደውሎ የስራ ወረቀት አሰጥቶኝ ነበር። ሽመልስ ያጥናፉ ልጅ መሆኔን ሲያውቅ አክብሮ ተነስቶ ነው የስራ አጥነት ወረቀት የሰጠኝ ይላል። ኢህአዴግ ከገባ በኋላ ተስፋዬን እስር ቤት ሄጄ ሳገኘው በቀኝ ጎኑ ፓራላይዝድ ሆኖ ነበር። ከአባቴ ጋር የአንድ ኮርስ ሰልጣኞች ነበሩ። እሱና አጥናፉ 17ኛ ኮርስ ነበሩ። መንጌ 19ኛ ኮርስ ነው። ብቻ አሳዘነኝ ይላል ሱራፌል። ከዚያ በኋላ ቅዳሜና እሁድ ቤቴ ከርቸል ሆነ። ደርጎችን ተራ በተራ እያስጠራው ውሃና ኩኪስ እየገዛው ላይ ኮሎኔል አጥናፉ አባተ ቤተሰቦች ብየጽፍበትና ሰጣቸዋለሁ። አንድ ጊዜ ለገሰን አስጠራውትና ሱራፌል አጥናፉ ባላሉ አልኩት። የኮሎኔል አጥናፉ ልጅ ነህ አለኝ። አዎ አልኩት። ብዙ አውራን ከለገሰ ጋር ምን አለ አባየን ባትገድሉት ስለው እኔ አይደለም እኮ መጻፍ አንብበህ ነው የመጣው አባትህን ያላስገደልኩትም አለኝ። ሁሉም እንደዛው ነው የሚሉህ። እዚህ ጋር ነው ከነ ወታደር ጫማው የቀበሩት። የተገደለ ቀን ከቤት ሲወጣ 200 ብር ኪስ ውስጥ ነበረች። የጋብቻ ቀለበትና ሌላ አንድ የጉልላት ቀለበት ነበር ያደረገው። እሱን ወስደው 100 ብሩን ወስደው 100 ብር ብቻ ነው ለማየመለሱላት። 100 ብር የጥይት መሰለኝ። የት እንደቀበሩት ለማወቅ ብዙ ጣርኩ። ኢህአዴግ ሲገባኔና ማየ ሆነን ዊንጌት ሄድን አጽሙን ፍለጋ። ዊንጌት ይሄድነው ምስክር የሚባል መጽሐፍ ላይ አጥናፉን መንጌ ራሱን ዊንጌት ድረስ ሄዶ ቆሞ ቀብሮታል የሚል ነገር አንብበን ስለነበረ ነው። የቀሽብር ሬሳ በጅምላ ሲወጣኛ ምድላችን ሞክር ብለን ሄድን። አንድ የግቢው ጠባቂ ነገር ነው ጠቆር ያለ ቀጭን ሰውዬ እኔ ኮሎኔል አጥናፉ ሲቀበሩ አስታውሳለሁ ብሎ እዚህ ጋር ነው የቀበሩት ከነ ወታደር ጫማው ከነምኑ ብሎ አሳየን። እንዲህ ምንም ምልክት የለም። እንዴት ሊያውቅ ቻለ? ሰውየውን ማመን ተቸገርን። ለነገሩ ማስቆፈሪያም አልነበረን። ያኔ በቃተው ነው። ዞሮ ዞሮ ለሱ አይገባውም ነበር። እነሱን ታግሎ ለዚህ ያበቃ ሰው ሶሻሊዝም ለኢትዮጵያ አይሆንም ባለ። የኢትዮጵያ ገበሬ መሬት ባለቤት ባደረገ ሰው ዝም ብሎ አንግደል ባለ። ስልጣን ለህዝብ መልሰን ወደ ካምፕ እንመለስ ባለ። እንዲህ መሆን አልነበረበትም። ምናልባት ከሚገድለው ቢያሰድደው ምን አለ ጡረታ ቢያስወጣው ነበርን። የጻፈው ገስጥ የሚባል ሰው አንዴ በአካል አግኝቼው ምን አለኝ፣ ቆጥ ላይ አንድ አውራ ዶሮ ነው የሚሰፍረው፣ ለዛ ነው እንጂ አባትህ ከእሱ አንሱ አይደለም አለኝ ይላል። የሟችና ገዳይ ልጆች ወዳጅነት ግን ቀጥሏል። ሱራፌር ለቢቢሲ እንደተናገረው ታናሽ ወንድሙ እስከ ቅርብ ጊዜ ድረስ ከጓድ መንግስቱ ሴት ልጅ ጋር ይደዋወላሉ። ለሰዓታት የሚያወጉ ነበር። ጥሩ የበይነ መረብ ወዳጆች ሆነው ቆይተዋል። ግን ወንድም የየቆየ ሆድ ይብሰዋል። በተለይ አባቷ አባቱን እንዳስገደለ ሲያስብ ይላል። አንድ ቀን እንደተለመደው በፌስቡክ ሲያወጉ ቆዩና ታውቂያለሽ ግን እኛ ቤት እኮ አንቺ መንጌ የእናትሽ ባንቺና የኔ ወንድሞች ድሮ 4ኛ ክፍለ ጦር አብራችሁ የተነሳችሁት ፎቶ አለ ይላታል። እውነትህን ነው በእናትህ ላክልኝ ትለዋለች። ማማ ብታዩ በጣም ደስ ይላታል። እንደውም ሐረሬ ሊሄድ ስለሆነ ላክልኝ ትለዋለች። ፎቶውን እልክልሻለሁ ግን እኮ አባትሽ አባቴን ካስገደለው በኋላኛ ጎዳና ወጥተን የሚላስ የሚቀመስ አጥተን የትምህርት ቤት መክፈል ሁሉ አቅቶን ነበር። አባትሽ ግን እንዴት ጨካኝ ሰው ናቸው ይላታል። ከሐረሪ ወደ ለንደን ስትመለስ ታዲያ መልሳ ትደውልለታለች። አባቴን እኮ አናገርኩት ከአባታችሁ ሞት በኋላ ይህን ያህል መቸገራችሁን በፍጹም አያውቅም። እውነቴን ነው የምልህ በጣም ነው የገረመው ስነግረው። ውሸታም በዩ ሁሉንም ያውቃል፣ እሱ የማያውቀው ነገር ሁሉንም ያውቃል ይላታል። የመንጌ ልጅ የአባቶች ጦስ ወደ ልጆች እንዳይወርድ የሰጋች ይመስላል። ለምሳሌ ለአጥናፉ አንደኛው ልጅ ለልጆቹ ኮምፒውተር እንደምትልክለት፣ ሕክምና ትምህርት ከጀመሩ ደግሞ በርከት ያሉ መጽሐፍት እንደምትልክለት ቃል ገብታለትም ነበር ይላል ሱራፌል። ሱራፌልም ጨምሮ እንደመሰከረው የመንግስቱ ሴት ልጅ ከሐረሪ ስትመለስ ለወንድሙ እንዲህ ብለዋለች። አባቴ በህይወቱ ባደረገው ነገር አንዴም ሲጸጸት ሰምቼው አላውቅም። ነገር ግን ከአባታቸው አጥናፉ ሞት
ሲያወሩት ያሳዝነዋል። እሱን ከጎኔ ካጣው በኋላ ነው ነገሮች የተበላሹት ሲል ሰምቼዋለሁ ብለዋለች። አዲስ መረጃም ከሰሞኑ ግንቦት ወርና መንግስቱ ኃይለ ማርያም ብዙ ነገር ናቸውና የተወለዱበት የተሰደዱበት ከስልጣንም የወረዱበት ወር ነውና ይህን ወቅታዊ ሁኔታ በመመልከት ከተለያዩ ቦታዎች ያገኘውን መረጃ አጋራችሁ። እናንተ ታሪኩን እንዴት አገኛችሁት? እንዲህ አይነት ታሪኮችን መስማት ከፈለጋችሁ ኮሜንት ቦክስ ላይ ፍላጎታችሁን ግለጹልን። መልካም ጊዜ